ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣ አማርኛ ፊደላትን ቃላት ምስረታ የሚል ነው። ቃላት ምስረታ ቃላት ስንመሰርት እንግዲህ እንዴት አድርገን እንመሰርታለን የሚሉትን አብዛኞቹ ተማሪዎች ወዛገባላችሁና እንዴት እንደምንመሰርታቸው አሳያችኋለሁ ማለት ነው። ቃላቶችን ከአንድ ፊደል ወደ አንድ ፊደል እያጣመሩ መጻፍ ማለት ነው ቃላት ምስረታ የምንላቸው። ኦኬ እዚህ ጋር አሁን እንደማሳያችሁ ሆ ሉ ም ሆ ማለት የሀ ቤተሰብ ስንተኛ ናት? ሁለተኛ። ሉ ደግሞ የለቤተሰብ ሁለተኛ። ም ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስንጽፋቸው ወይም ደግሞ ስናነባቸው ምን የሚል ቃላት ይመሰርቱልናል ማለት ነው? ሁሉም የሚል ቃል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ፊደል ስንሄድ ቅ መ ም ቅ ማለት የቀ ቤተሰብ ስንተኛ ናት? ስድስተኛ። ም የመጀመሪያ። ም ደግሞ የቤተሰብ ስንተኛ? ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ቅመም የሚል ቃል ይመሰርቱልናል ማለት ነው። ይመሰርቱልናል። ኦኬ ወደ ቀጣዩ ስንሄድ ህዳር ህ ማለት የሀ ቤተሰብ ስንተኛ ናት? ስድስተኛ። ዳ ደግሞ የቤተሰብ አራተኛ። ር ደግሞ የቤተሰብ ስንተኛ ናት? ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ህዳር የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ፊደል ስንሄድ ህልም ህ ማለት የሀ ቤተሰብ ስንተኛ? ስድስተኛ። ለ ደግሞ የለቤተሰብ ስድስተኛ። መ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ህልም የሚል ቃል ይመሰርቱልናል ማለት ነው። ቅዝቃዜ ቀዝቃዛ እንግዲህ ቅ ማለት የቀ ቤተሰብ ስንተኛ ናት? ስድስተኛ። ዛ ደግሞ የዘ ቤተሰብ ስድስተኛ። ቃ ደግሞ የቀ ቤተሰብ አራተኛ። ዜ ደግሞ የዘ ቤተሰብ ስንተኛ? አራተኛ። በአንድ ላይ ስናነባቸው ቀዝቃዛ የሚል ቃል ይመሰርቱልናል ማለት ነው። ጥ ማለት የጠ ቤተሰብ ስድስተኛ። ቅ ደግሞ የቀ ቤተሰብ ስድስተኛ። መ ደግሞ የቤተሰብ ስድስተኛ። እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ጥቅም የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣይ ፊደል ስንሄድ አላማ አ ማለት የመጀመሪያ ፊደል ናት። ላ ደግሞ የለቤተሰብ አራተኛ። ማ ደግሞ የቤተሰብ ስንተኛ? አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው አላማ የሚል ቃል ይመሰርቱልናል ማለት ነው። ጤናማ ጤ ማለት የጠ ቤተሰብ አምስተኛ። ና ደግሞ የነ ቤተሰብ አራተኛ። ማ ደግሞ የቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ ስንጽፋቸው ወይም ደግሞ ስናነባቸው ጤናማ የሚል ቃል ይመሰርቱልናል ማለት ነው። ተሳታፊ ተ ማለት የመጀመሪያ። ሳ ደግሞ የሰ ቤተሰብ አራተኛ። ታ ደግሞ የተ ቤተሰብ አራተኛ። ፊ ደግሞ የፈ ቤተሰብ ሶስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ተሳታፊ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ሰላም ሰ ማለት የመጀመሪያ። ላ ደግሞ የለቤተሰብ ስንተኛ? አራተኛ። መ ደግሞ የቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሰላም የሚል ቃል ይመሰርቱልናል ማለት ነው። ሐምሌ ሀ ማለት የመጀመሪያ። መ ደግሞ የቤተሰብ ስድስተኛ። ሌ ደግሞ የለቤተሰብ ስንተኛ? አምስተኛ። እነዚህን ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ሐምሌ የሚል ቃል ይመሰርቱልናል ማለት ነው። ጨካኝ ጨ ማለት የመጀመሪያ። ካ ደግሞ የከ ቤተሰብ ስንተኛ? አራተኛ። ኘ ደግሞ የኘ ቤተሰብ ስድስተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው ጨካኝ የሚል ቃል ይመሰርቱልናል ማለት ነው። ወደ ቀጣዩ ፊደል ስንመጣ እንደገና ክልል ክ ማለት የከ ቤተሰብ ስድስተኛ። ል ደግሞ እነዚህ ፊደላት ስድስተኛ ፊደሎች ናቸው። በአንድ ላይ ስናነባቸው ክልል የሚል ቃል ይመሰርቱልናል ማለት ነው። ማሽላ ማ ማለት የመ ቤተሰብ ስንተኛ ናት? አራተኛ። ሻ ደግሞ የሸ ቤተሰብ ስድስተኛ። ላ ደግሞ የለ ቤተሰብ አራተኛ። እነዚህ ፊደላት በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ማሽላ የሚል ቃል ይመሰርቱልናል ማለት ነው። ሄ ማለት የሀ ቤተሰብ ስንተኛ? አምስተኛ። በ የመጀመሪያ። ነ ደግሞ የነ ቤተሰብ ስድስተኛ። በአንድ ላይ ስናነባቸው ወይም ስንጽፋቸው ሄቨን የሚል ቃል
ይመሰርቱና ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና ወሳኔ ውሳኔ ወ ማለት የውስብስብ ሁለተኛ፣ ሳ ደግሞ ስብስብ አራተኛ፣ ኔ ደግሞ የነፍስብ አምስተኛ በአንድ ላይ ስናነባቸው ውሳኔ የሚል ቃል ይመሰርትልናል ማለት ነው። ሀላፊ ሀላፊ ሀ ማለት የመጀመሪያ ፊደል ናት። ላ ደግሞ የልብስ አራተኛ፣ ፊ ደግሞ የፍሰት ስንተኛ ሶስተኛ በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ሀላፊ ሀላፊ የሚል ቃል ይመሰርትልናል ማለት ነው። መብት መብት መ ማለት የመጀመሪያ በደሞ የፍሰት ስንተኛ ስድስተኛ ተደሞ የፍሰት ስድስተኛ እነዚህ ፊደላት በአንድ ላይ ስናነባቸው ወይም ስንጽፋቸው መብት መብት የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣይ ፊደል ስንመጣ እንደገና ፍቅር ፍ ማለት የፍሰት ስድስተኛ፣ ቅ ደግሞ የፍሰት ስድስተኛ፣ ር የፍሰት ስድስተኛ እነዚህ ፊደላት ስድስተኛ ድምጾች ናቸው። በአንድ ላይ ስናነባቸው ወይም ደግሞ ስንጽፋቸው ፍቅር የሚል ቃል ይመሰርቱልናል ማለት ነው። ጠቀመ ጠ ማለት የመጀመሪያ፣ ቅ የመጀመሪያ፣ የመጀመሪያ ጠቀመ ጠቀመ የሚል ቃል ይመሰርትልናል ማለት ነው። ሰላም ሰ ማለት የመጀመሪያ ፊደል፣ ላ ደግሞ የፍሰት አራተኛ፣ መ ደግሞ የፍሰት ስድስተኛ በአንድ ላይ ሰላም የሚል ቃል ይመሰርትልናል ማለት ነው። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላትን ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።